ሩታ ላይ ጥላቻ ለመዝራት እየሞከራችሁ ያላችሁ ሰዎች በሙሉ አይሳካላችሁም። እበዱ መቼ እበዱ። ለማንኛውም ሩታ ደስ ብሎናል። በሩታ ልዩ ብቻ ልዩ ለዘሚል ከነው ልዩ። አብርሃም በጣም እየቀለደብን ነው። ምንም አልሆነም። አብርሃም ምንም በጣም ደስተኛ የሆነ ኑሮ እየተዝናና ያለበት ሁኔታ ነው ያለው። እኛ ላይ እየተዝናና ነው ያለው። ይሄን ማረጋገጥ ከፈለጋችሁ ደግሞ አብርሃም ከኛ ጋር አገናኙ፣ እኛ ፊት አቅርቡትና ከነ ኤቪደንሱ ላሳየው። ለዛ አይነት መረጃ ደግሞ ምን አይነት መልስ እንደሚሰጠን ታዩትና እውነትና ሐሰቱን ይለዩበት። በጣም ተመችቶታል። በአመመው ሙድ ሰበብ አድርጎ እንትን እያለ አንዴ ውሰዱኛ አንዴ ምናምን ሲል እያስመሰለ አይተነዋል። ግን ትላንት ላይ ያሳየሁት ቪዲዮ አሳማኝ ነው። ለሩታ አክቹሊ ባይዘው ካዘጋጀሁት ነገር ውስጥ ሁሉ መጨረሻ መጀመሪያ የሚሆነው የመጀመሪያው የሩት ይሄንን ቪዲዮ ነው። ትራንስ ያሳየው ቪዲዮ ኦብቪስሊ እንዲህ ለሩታ ፕሮግራሙ ላይ በደንብ አሳያታል። ግን አሁን በተጫወትከው ዙሪያ እንደውም ለደስታ ትልቅ እድል ነው የፈጠርክለት። ብታቅ አልገባህም እንጂ አንተ እየተጫወትክ ባለህበት መንገድ ለደስታ ትልቅ ኦፖርቹኒቲ ነው የከፈትክለት። ደስታ ደግሞ እንደ ስሙ ነው፣ ጥሩ ልጅ ነው፣ የዋህ ነው፣ ፍቅርን ያውቃል። እንደ ስሙ ደግሞ ሩታን ያስደስታታል። በጣም ትልቅ ነገር እንደሚያደርግላት፣ ትልቅ ነገር እንደሚፈጠር ሁለቱ መሀል በጣም ትልቅ እምነት አለኝ። ሰላም ቤተሰቦቻችን እንዴት ናችሁ? መቀጣት ያለበት ሰው ነው። በነገራችን ላይ የሩታ 300,000 ፕሮግራም ላይ እኔ መጀመሪያ ሰላም አትላችሁ ስብስብ ብለን ስናከብር የት ነበርክ? አሁን እንጀምራለን። እኔ አይደል ሄዶ ያልኳቸው አንተ ወረውት ነው። ተናገር አንተ ተው፣ አታገናኘኝ ከኦዲየንስ ጋር ምን እንደዚህ ችግር የለውም ምናምን መጣው 2 ደቂቃ 3 ደቂቃ ብለህ እሷ ጋር ላለመገኘት ያረከው ጥረት ኧረ አይደለ። እኔ ሆነኝ እኮ ጀማውን ሰብስቤ ሂዱ ምናምን ያልኩት። እኔ ደግሞ ታውቃለህ አሁንም ስራ ቦታ ድረስ መጣ ነው። ካንተ በፊት ደስታ ደውሏል። ከዛ እኛ ደወልንልህ፣ ካንተ ሁሉንም አቀነጃጀህ። ከዛም በኋላ ወዴት እንደሄድክ ሩታዬ፣ የኔ እናት ይቅርታ፣ እህቴ ይቅርታ፣ እናትም እህትም የሆነችኝን እህቴን ነው ትላንት እንትን ያላልኩት ያልተገኘሁበት። በጣም ይቅርታ። በይቅርታ መጀመር ፈልግ ምናልባት ከልብ ካልሆነ ብዬ አይ የምሬ ነው፣ ከልቤ ነው። ይቅርታ ያልተገኘሁበት ምክንያት የራሴ ሪዝን ነው። እሷም ታውቀዋለች። ያው ብትቀየመኝም ቂም እንደማትይዝብኝ አውቃለሁ። ግን ያው እኔው ስላላኩኝ በእሷ አልቀየምም። ምንም ቢያንስ ግዴታዬን ተወጥቻለሁ። አትፎገረን። ትላንትና ብትገኝ በጣም ደስ ይለኝ ነበረ። ሁላችንም ሞቅ ድምቅ ሽብቅ አድርገን እንደምትመለከቱት እንዳያችሁ ትላንትና በሚያምር ሁኔታ አክብረናል። እንግዲህ ያው በጣም ነው ደስ ያለኝ። እኔም በጣም ነው ደስ ያለኝ። በነገራችን አሽቃባጭ ትላንት እንደተቃጠለው መቼም የሚቃጠል አይመስለኝም። የተቃጠሉ ሰዎች አሉ። የጨሰ ነገር ይሸተኛል ምናምን ኮሜንት ላይ አንዳንድ የጨሱ ኮሜንቶች ኩበት የሚሸት ጽሁፍም የጻፉ ሰዎች አሉ። እርር ያሉ ሰዎች አሉ። ይሁን ገና ታራላችሁ። እኛ ምን ስራችን እሱ ነው፣ እናንተን ለማሳረር ነው። አሁን ከዚህ በኋላ ፕሮግራም ይዘን የምንገናኘው። እንደዛ ከሆነ በጣም ትናደዳላችሁ። ብተውት ይሻላችኋል። እንደ ወንድም የምሳስበው ብዙ ነገራቶች እንደዚህ እንትን ከምትሉ ብተውት ይሻለኛል። ብተውት ትላንት ፈልጋቸው ነበረ ሊገረፉ የተወሰኑ ሰዎች ድራሻቸውን አጥፍተዋል። ቀን አግኝቶኝ ነው አክቹሊ ማታ ላይ መገኘት አልቻልኩት። ቀን ወደ ስራ ሲሄድ እንደምንም ከየትም ተሯሩጦ መጣ አገኘኝ። ከዛ ማታ ላይ ጠፋውበት። እያበደ ነበር። ስንቴ እንደደወለልኝ እዩ ራሱ ብዙ ሰው ነው የደወለልኝ። አልተገኘውም። ግን የትም ቢሆን ደስተኛ እንደሆነ የታወቀ ነው። ደስተኛ የሆኑ ሰዎች ደግሞ በዙሪያ ተገኝተዋል። ደውለው ቴክስትም ጽፈው ምኞታቸውን ገልጸዋል። ዊሻቸውን ግን ገልጸውላታል። ሩታዬ በጣም ነው ደስ ያለኝ። አክቹሊ የቀረውበት አንድ ሪዝን አለኝ ከስራው በላይ ከባድ ነገር ስላዘጋጀውላት ነው። ከዚህም በላይ ነገረን በጣም አሪፍ ነገር አዘጋጅላታለሁ ሰሞኑን ከፈጣሪ ጋር። ያው ሚዲያ ላይም ላለቀውም እችላለሁ፣ ፕራይቬትሊም ሊሆን ይችላል። ነገሩ ግን አሪፍ ነገር ስላዘጋጀውላት ያን ነገርም ሴታፕ እያስተካከልኩ ነበርና ለዛ ሪዝን ነው የቀረውት። ይሄን ቪዲዮ ካየሽው ደስ ሊልሽ ይገባል ሩታዬ። አሪፍ ነገር አዘጋጅልሻለሁ ለ300,000 አክቹሊ አሁን ቀጣይ ኔክስት ስቶፕ 500,000 እንደሆነ አተማመናለሁ። 5 በጣም ባይ ዘ ዌይ ቀጣይ እያከበርን ምን ወር ተብሎ ነበረ 2 ወር ይበዛል ብለን 1 ወር ከ15 ቀን ለ1 ሚሊዮን እንትን ብለናል። ለማንኛውም አፍጥኑት፣ ትደርሳለች። መሯሯጡ ነው ዋናው። በ1 ወር ከ15 ቀን ውስጥ 1 ሚሊዮን መግባት አለበት ሩታ እህታችን። አፈጣጥኑልን። ትላንት እሪ ሲሉ የነበሩ ሰዎች ነበሩ አንድ ሶሻል ሚዲያ ላይ ያየው ነበርና
ሩታ ፕሮግራሙን ስታከብር ምን ተሰማችሁ ነው ዋናው ጥያቄ። ምን ተሰማችሁ? እንግዲህ አሁን ከዚህ በላይ ስኬትና ደስታ የለም አይደለም እንዴ? 300,000 ፋሚሊ ማግኘት ማለት ቀልድ አይደለም። በጣም ብዙ ነው። ግን ስቲል ሩታ ከዚህም በላይ የምትጠበቅ ሴት ነች። እኛም ደግሞ ከስር እያልን እንከተላታለን ብዬ አስባለሁ። እዩም አሪፍ ላይ ነው ያለችው። እኔም ፈጣሪ ይመስገን ምንም አልልም። እንግዲህ ሌላውን ደግሞ እናያለን። አክቹሊ አሁን ዛሬ ዋና አመጣጣችን እንግዲህ ኑባ አዲስ ነገር ለሷም አድርጎላታል። በዚህ አጋጣሚ ደግሞ አብዛኞቻችሁ ደግሞ ትላንትና የሰራነውን ቪዲዮ ተመልክቶ ወይ ደግሞ ስለተናገርነው ነገር አብርሃም የት እንዳለ በዚህ አጋጣሚ በትነግሩን እያላችሁ በጣም ብዙ ኮመንት ቴክስት እያደረጋችሁ ያላችሁ ሰዎች አላችሁ። እሱንም አስመልክቶ በደንብ ብዙ ነገር እነግራችኋለን ብለን እናስባለን። አብርሽ በዚህ ሰዓት እየተዝናና ነው ያለው። ከማን ጋር? ከሄርሜላ ጋር በጣም እየተስታታ ሙሽራዬ አንዴ ትናንት ማርሽ ባንድ ስትል የምሬ ነው። ከሄርሜላ ጋር አሪፍ ጊዜ እያሳለፈ ነው። በጣም ደልቶታል። በጣም ተመችቶታል። በአመመው ሙድ ሰበብ አድርጎ እንትን እያለ አንዴ ውሰዱኛ አንዴ ምናምን ሲል እያስመሰለ አይተነዋል። ግን ትላንት ላይ ያሳየሁት ቪዲዮ አሳማኝ ነው። ለሩታ አክቹሊ ባይዘው ካዘጋጀሁት ነገር ውስጥ ሁሉ መጨረሻ መጀመሪያ የሚሆነው የመጀመሪያው የሩት ይሄንን ቪዲዮ ነው። ትላንት ያሳየው ቪዲዮ ኦብቪስሊ እንዲህ ለሩታ ፕሮግራሙ ላይ በደንብ አሳያታል። በነገራችን ላይ ደግሞ አውቀናል አብርሃም የት እንዳለ ሰሞኑን ይመጣል እየተባለ ነው። ምክንያቱም ኑና ወሰዱኝ ምናምን በሚል ሰበብ ደግሞ አስመስሎ ወደዚህም ሊመጣ እንደሆነ እየሰማን ነው። የት እንዳለ ማውቀናል። ትላንት እንደዛ ተንከራተንም ቢሆን አግኝተነዋል። ግን በቦታው ላይ አልነበረም። ሊዝናና ቺላውት ሊያደርግ አንዳንድ ቦታዎች ላይ ተገኝቶ ነበረ። ሜቢ የዛንም ቪዲዮ እንፈልገዋለን ከወጣና ስትዝናና አንዳንድ ቪዲዮዎች ከለቀቀልን ምናልባት ታምም ያለው በሚል ሰበብ ቪዲዮችን ይለቃል። ምን ይላል? ፕራይቬትሊ የምናያቸው ብዙ ቪዲዮዎች አሉ የግል ሆኑ። አንዳንድ ሰዎች ሲገረፉም ለማሳየት እንወዳለን። እንግዲህ በዚህም ተጨማሪ በጣም ደስተኛ ነን። ለመገረፍም ምንም ለማለት ለመግረፍም ለመገረፍም ችግር የለብንም። በጉልበት ዙሪያ ብዙ ሰዎች ማናደርገው መስሏቸዋል አይደል? ወንድ ልጅ ደግሞ እኛ ወንድ ሳንሆን ወንድ ተኩል ነን። ወንድ ተኩል ደግሞ ምን እንደሆነ ታውቃላችሁ? ወንድ ፕላስ ይባላል። አገራረፉ እንደኛ ተውት። አሁን እኔ ግራ እየገባኝ ያለው የምርም እነ ቡዜ እነ ዴቭ ምናምን ይሄን ነገር አምነውበት ነው አብርሃም ታሟል ብለውኛል። ያ ሁሉ ጊዜ ሲበጠብጡን የነበሩት ዳኒስ አምኖት ነው ወይ? ሁሉ ጊዜ እየበጠበጠን ያለው አንዴ ታሟል አንዴ ምን እያለ ሁሌ ይፎገራል። ዳኒ ሁሌ ችግር አለበት፣ ሁሌ ይፎገራል። አብረውስ ቢሆን በምን ይታወቃል? እዩ ዳኒ አይ ሁሌ የሚሸወድ ሰው ነው ዳኒ። ብዙ ጊዜ እንደዚህ አይነት ነገራቶች ምንም እንትን ሊል አይችልም። እና እኔ ግራ የሚገባኝ አንዳንዴ እሺ ምናምን ችግር የለውም ይሄን ያለው ነገር እንትን እንላለን እንባባላለን፣ ግን ተመልሶ ዳኒ ወደ ኋላ ነገሮችን እየረሳ እንትን እያለ ሲ በቃ አንዳንዴ የሆነ የሚሰማ ስሜት አለ አይደለ እንዴ? ይከብዳል። ዳኒ እንደ ህፃን ልጅ በእንደዚህ አይነት ተራ ነገር መሸወድ በጣም ነው የሚከብደው። ሁላችሁም መታችሁ እግራችን ላይ የወደቃችሁ ይቅርታ መጠይቃችሁ እንደማይቀር አውቃለሁ ይሄን ነገር ስታውቁ። ምክንያቱም አብርሃም አሁን ያለበት ሲቹዌሽን በጣም ደስ የሚልና ቺላውት እያደረገ ያለበት ሲቹዌሽን ነው። በዛው አጋጣሚ ደስታና የሩታ ፍቅር ደግሞ ለመመለሱ በጣም ከባድ ደስታ። እኔ የሩታን ደስታ ብቻ ነው የምፈልገው። የትም ቦታ ብትሄድ እኔ አይደብረኝም። እሷ ብቻ ጤነኛ ደስተኛ ትሁንልኝ። አይታችኋል አይደለ? ትላንትና ደስታና ሩታ ሲሆኑ ምን አይነት ድምቀት እንደሚፈጠር ምን አይነት ነገር ሊፈጠር እንደሚችል ሁሌም ደስታና ሩታ አንድ ላይ ከሆኑ ድምቅ ሽብርቅ ልጁ እንደ ስሙ ነው። እዩ ንገር አንድ ነገር የተረዳሁት ነገር አለ እዚህ ላይ። በዛ ሰዓት አብርሃም ሆኖ በደስታ ቦታ ላይ አብርሃም ሆኖ ቢሆን ኖሮ ምን አይነት ጭቅጭቅ ምን አይነት ሆነ ካታ ምን አይነት አምባጓሮ እዛች ጋር ተበጣብጠው እንደሚወጡ ታውቃላችሁ። ግን ደስታ ስለሆነ ግን ፕሮግራሙ ላይ በጣም በሚያምርና በደመቀ ሁኔታ ነገሩ እንደዛ ደምቆ ተለያይተናል። ብዙ ነገሮችን አውርተናል። እንደውም ብዙ ጊዜ ረጅም ጊዜ ሆኖ ነበር እንደዚህ አብረን መሰብሰብና ከፕሮግራሙም በኋላ አብረን ቁጭ ብለን ስላለው ሁኔታ ስናወራ በጣም ነው ብትኖር ብያልኩ። ለዛ ነው በጣም እኔ ቪዲዮንም ሳየው እንዴት ደስ እንዳለኝ። ያው እኔ ማለት እናንተ ናችሁ፣ እናንተ ማለት እኔ ነኝ። ከሩታ ጎን ያለ ሰው በሙሉ እኔን ይተካል ብዬ አስባለሁ። ትላንት የተረዳሁት ነገር አብርሃም ቢኖር ባይኖር ልጁ እንደሚያድግ ነው። ጥሩ በሆነ ሁኔታ ደስተኛ በሆነ ሁኔታ ጭቅጭቅ ነገር በሌለበት ቦታ እንደሚያድግ ነው የተረዳሁት። ሁለተኛ ደስታም እንደስሙ ነው። አካባቢውን በደስታ ሞላላት። ለሩታም ፈገግታዋን ደስታዋን እያያችሁ ነው። ከዚህ በላይ ሰርፕራይዝ አድርጎ ሊያስደስታት የሚችል ሰው የለም እኔ እስከማየው ድረስ። አብርሃም ህይወቷ ላይ እንደማያስፈልግ ነው የተረዳሁት። እዩ ምንም አያደርግላትም።
ምክንያቱም ነግሬያታለሁ ይሄን ነገር ምንም አያደርግላትም፣ ግን ደስታዋን መሻማት አልፈልግም፣ ደስታዋን መንጠቅ አልፈልግም በዚህ ዙሪያና ያንን ነገር ብዬ ነበር። ደግሞ አንዳንድ ቪዲዮሶችን ሳገኝ ደግሞ በቃ ልጇ የምርም እያስጠላኝ መጣ፣ ካሰብኩት በላይ እያስጠላኝ መጣ እዩ። ምክንያቱም እንደዚህ አይነት የወረደ ስራ ይሰራል ብዬ አልጠበኩም። ምክንያቱም ያስባል፣ ብዙ ነገር ያደርጋል፣ ልጅ ወልዷል፣ ቤተሰብ አስተዳዳሪ ነበረ በሚል እሳቤ ዝም ብዬ ነበረ። ግን ልጁ በጣም ጭራሽ እየዘቀጠ ነው እየመጣ ያለው። አሁን ደግሞ ድራማ ጀመረ። ጭቅጭቁን ትቶ ጸቡን ትቶ አንዴ ወንድሞቹ ሲያሳስር ቆይቶ ደግሞ አሁን ድራማ ጀመረ። ይሄ ልጅ አሁን ወይ ቲያትር ቤት አስገብተን የሆነ ከፈል አድርገን ለጸበሉን ትተን ደግሞ እዛ ቢገባ ሞር ደስተኛ ነኝ እዩ። በዚህ ዙሪያ ቲያትር ብናስጀምረው አሪፍ ነገር ሳይሆን አይቀርም፣ ይዋጣለታል። ምናልባት ዓለም አቀፍ ቦክስ ኦፊስ ላይ የሚገባ ድራማ መስራት ይችላል። ቦክስ ኦፊስ ላይ ከዚህ በላይ ምን የሚገባ ድራማ ላይ እንትና እንደዚህ ማለት እንደዚህ ሰው አንዴት እንዲህ ሰው እንዳበደ ሰው እንደዚህ ብሎ ሊቆም ይችላል። ገብቷል? ጅብራ አሁን ባይዛዌ እዩ ምናምን በሆነ ነው እንደዚህ የምታወራው አምጥሉኝ ይችላላችሁ። እኔ የሆነ ነገር ሳሊዝ አላወራም። ያዩት ነገር ስላለ ነው። መቼም ኤአይ አይደለም የሚያሳየኝ ኖቤል። እኔ ኤአይ መለየት ከከበደንማ እዩ እኛ አምናለሁ። ስለማምነህ ያሳየኸኝ ነገር ደግሞ ትክክለኛነቱን ስላረጋገጥኩኝ ከዛ በተጨማሪ ደግሞ የሰማሁት ምን ሁሉ ግጥምጥምጥም ስላለልኝ በቃ አልታመመም። ኤፍሬምም ትክክል ነው። ወንድሙ ላይ ከቪዲዮቹ መሃል ምን አለ መሰለህ፣ ትንሽ ኮንሰፕት ልስጣቸው እዩ። ከቪዲዮቹ መሃል እንደዛ የጽድ ዛፍ መስሎ እንደዚህ ቀጥ ብሎ የነበረ ልጅ ሲዝናና ሲጫወት የድሮ አይነት ቫይብ ሲያራምድ ያለ አይነት ቪዲዮ ነው። ሌሎችም ተጨማሪ ነገሮች አሉ፣ ግን የኛውን ከነገርኳችሁ በቂ ነው። ልጁ የምርም ታሟል ሲሉ ለነበሩ ሰዎች ምናልባት ይሄ ነገር ትክክል መሆኑን እንዲያስቡ ፈልጋለሁና ሲዝናና ሲጫወት ሲስቅ ሲዞር ነበረ። አክቹሊ ከማንጋ ነው ምናምን የሚለውን ይሄን ልነግራችሁ ፍቃደኛ አይደለም። ከነሱ ካለች ውስጥ አንደኛዋ ሄርሜላ ናት። ከነሱ ጋር በዚህ ሰዓት ከሄርሜላ ጋር ነው ያለው። ግን ምን ፈልጎ ነው የመጣው የሚለው ጥያቄ ሁላችንም አይምሮ ውስጥ የሆነ ነገር ይጭራል። ምንድነው የፈለገው? ምንድነው እንደዚህ ሊያደርገው ያነሳሳው? ይሄን ለእናንተ ተወዋለሁ። ግን ይሄን ነገር መጨረሻውን አይተን ደግሞ እንደምናገኘውም ለምን አይነት ፐርፐዝ እኛ ጋር እንደመጣም ለነገሩ ከኛ ውጪ ወዴት ይሄዳል? ይሄን የመሰለ ፋሚሊ አግኝቶ የት ይሄዳል? ድንገት ትንሽ ሰላሙን ለማግኘት ወደኛ መጥቶ ተመለሰ ብለን እናስበው። ደስታውን ፈልጎ መጥቷል። አሁን ደግሞ ሊዝናና ምን ሊል ደግሞ ከሄርሜላ ጋር ሄዷል ብለናል። እንግዲህ ልጅቷ ምን እያደረገችው እንደሆነ አላውቅም። ሜቢ ከሄርሜላ ጋርም ተመካክሮ ሊሆን ይችላል ይሄን ነገር እያደረገ ያለው። ልጆቹ የሚያደርጉት ነገር አይታወቅም። ምንም ነገር ሊያደርጉ ይችላሉ። ምንም ነገር ሩታ ላይ ጥላቻ ለመዝራት እየሞከራችሁ ያላችሁ ሰዎች በሙሉ አይሳካላችሁም። እበዱ። ዛሬ ነገም ከነገ ወዲያም ሩታ ላይ ጥላቻ ለመዝራት ሩታ እንደዚህ ያደረገች ብላችሁ ለመሞከር እየጣራችሁ ያላችሁ ሰዎች ታብዳላችሁ እንጂ ሩታ ወደ ኋላ የምትመለስበት ወደ ኋላ እንትን የምትልበት አንዳች እቺን መታከል ባይዘው እንደዚህ አትቆጥራችሁም። እንደዚህ መጥፎ ነገር የምታወሩ ሰዎች በነገራችን ላይ በጣም የምንወዳችሁ የምናከብራችሁ ሁሌም የማትለወጡ ኦዲየንሶች ቤተሰቦቻችን፣ የሩታ ቤተሰቦች፣ የኛ ቤተሰቦች እንወዳችኋለን፣ እናከብራችኋለን። ሁሌም ይሄው የማትለወጡት በጣም ክብር አለን ለእናንተ፣ እናመሰግናለን። እንደ ቂጣ የምትገለባበጡት እንደ በግ የሆነ ሰው በዚህ ሲሄድ በዚህ የምትሄዱ በዚህ የምትሄዱ አንዳንድ እንደ እድሜያችሁ ሳይሆን ከእድሜያችሁም ያነሰ 60 ዓመት 70 ዓመት ሆኗችሁ እንደ ህፃናት እንደ 13 12 ዓመት የምታስቡ እንትን የምትሉ ሰዎች ደግሞ ፈጣሪ ልቦና ይስጣችሁ። እናንተ በመቅረቢያ ጊዜያችሁ እንደዚህ አይነት ነገሮችን የምታወሩ ሰዎች እግዚአብሔር ልቦና ይስጣችሁ። ብዙ ነገሮችን እድሜያችሁን በሆነ ነገር አሳልፋችሁ ነገራቶች የምትሳደቡ ምንም የምትሉ ማንነታችሁን የሚገልጽ ነገር ነውና አንፈርድባችሁም። ያደጋችሁበት ነገር ስለሆነ ምንም ልንገራችሁ ብዬ ነው ይሄን ነገር። ሁለተኛው ደግሞ ሩታ በጣም ጠንካራ ሴት ነች ከምታስቧትና ከምትገምቷት በላይ። ምክንያቱም ሁላችንም ወይ አንዳችን በሷ ቦታ ብንሆን ኖሮ እንደሷ ሰርቫይቭ አድርገን የመቆየት ችሎታ አይኖረንም ነበር። እሷ በጣም ጠንካራ ሴት ነች። ብዙ ነገር አይታለች፣ ብዙ ነገር አሳልፋለች። ስቲል ግን እየሳቀች ነው። በጣም ነው ደስ ያለን። ሌላው አብርሃም በጣም እየቀለደብን ነው። ምንም አልሆነም። አብርሃም ምንም በጣም ደስተኛ የሆነ ኑሮ እየተዝናና ያለበት ሁኔታ ነው ያለው። እኛ ላይ እየተዝናና ነው ያለው። ይሄን ማረጋገጥ ከፈለጋችሁ ደግሞ አብርሃም ከኛ ጋር አገናኙን፣ እኛ ፊት አቅርቡትና ከነ ኤቪደንሱ ላሳየው። ለዛ አይነት መረጃ ደግሞ ምን አይነት መልስ እንደሚሰጠን ታዩትና እውነትና ሐሰቱን ይለዩበት። አይደለም ኦዲየንስም የኛም ፋሚሊ የሱን ፋሚሊ የሆነ ሰው ይሄን ነገር ያየዋል። አብርሃም ምንም አልሆነም። በጣም እየተጫወተ በጣም እና ይሄ ነገር ደግሞ ሩታን ያስከፋታል ብለህ አስበህ ከሆነ
ምንም እንደማትሆን እነግርሃለሁ። ሩታ በጣም ጠንካራ ነች። አንተ እንደተጫወትክባት ደግሞ እሷን መጫወት አያቅታት። ግን እስቲ ሰላማዊ በሆነ ወይ በመጣ ቁጥር እየተቀበለችው ነው ያለችው። ምክንያቱም የልጅ አባት ነው ብላ ስለምታስብ፣ ሰላሟን ስለምታስብ፣ ደስታን ስለምትፈልግ ነው፣ ሁሌ መደሰትን ስለምትፈልግ ነው። ግን አሁን በተጫወትከው ዙሪያ እንደውም ለደስታ ትልቅ እድል ነው የፈጠርክለት። ብታቅ አልገባህም እንጂ አንተ እየተጫወትክ ባለህበት መንገድ ለደስታ ትልቅ ኦፖርቹኒቲ ነው የከፈትክለት። ደስታ ደግሞ እንደ ስሙ ነው፣ ጥሩ ልጅ ነው፣ የዋህ ነው፣ ፍቅርን ያውቃል። እንደ ስሙ ደግሞ ሩታን ያስደስታታል። በጣም ትልቅ ነገር እንደሚያደርግላት፣ ትልቅ ነገር እንደሚፈጠር ሁለቱ መሀል በጣም ትልቅ እምነት አለኝ። ይሄን ነገር ደግሞ እኛም አግዘ ነው የሁለቱ ደስታ እንዲመለስ እናረጋለን። የሁለቱ ፍቅራቸው እንዲጸና ከፍ እንዲል እናረጋዋለን። የሩታና የደስታ ነገር እንደሚቀጥል ደግሞ ምንም መጠራጠር አልችልም። አይ ቲንክ አብርሃም እዛው ሄርሜላ ጋር እንደሆንክ ብትቀር ሳይሻል አይቀርም። አሁን ባለበት ሁኔታ አሁን በሰራው ስራ መተኛ ጋር ብትቀርብ አሁን ያለንን ኤቪደንስ ማውጣታችን አይቀርም። ካወጣ ነው ደግሞ ተሸማቀ እንደምትሄድ እናውቃለን። እኛ ጋር መቀመጥ አትችልም። እኛ ጋር እንደዚህ አይነት ነገር የለም፣ በፍጹም የለም። ያው ብዙ ነገራቶች እጁ ላይ ስላለ ነው ኖቤልም በዚህ ልክ እየተናገረ ያለውና ከዚህ በኋላ በዚህ ልክ የምንሸዋወድበት ምናምን ህፃን ልጅ ሎሊፖፕ እንደያዘ ህፃን ልጅ የምንታለልበት ምንም አይነት ሚንስ የለም። ሁላችንም ነቂ ነን። በቃ ነቅተናል። ከተነቃ ደግሞ ተነቃ ነው። እንግዲህ ያው ከዚህ በኋላ ምንም አይነት እድል የሚኖር አይመስለኝም። ምናልባት ሌላ አይነት ስታይል ብትሞክሩ ባይኔ ሌላ አይነት ስታይል ብትሞክሩ ባይኔ። ምክንያቱም በቃ አንዴ ከተባነነ ተባነነ ነው። የአራዳ ልጅ ደግሞ ከተባነነበት አየር ይቀይራልና አየር ቀይሩ። የምሬን ነው የምላችሁ። ብዙዎቻችሁ እያደረጋችሁ ያላችሁት ነገር ትክክል አይደለም። እንትን እያላችሁት ነገር እየሞከራችሁ ያለው ነገር ትክክል አይደለም። ደስታና ሩታ ደግሞ ወደፊት ደግሞ የሰመረ ህይወት እንደሚኖራቸው ተስፋ አደርጋለሁ። በዚህ ያክል ካቀራረብ ናቸው ከዚህ በኋላ ደግሞ ሞር የተቀራረቡ ይሆናሉ ብዬ አስባለሁ። እና ለማንኛውም ያለው ነገር ይሄን ይመስላል። ብዙ ነገሮች ልነግራችሁ የመጣ ነው። ያው ብዙዎቻችሁ አሁንም ጥርጣሬ ላይ ስለሆናችሁ ያለው ነገር ጥርጣሬ ስለፈጠረባችሁ ለማንኛውም ሩታ ደስ ብሎናል። በሩታ ልዩ ብቻ ልዩ ለዚህ የሚል ቀን ነው ልዩ። በጣም ነው ደስ ያለኝ በጣም ከሚገባው በላይና በዙሪያ ሆኖ ይሄን ፕሮግራም አብረዋት ላሳለፉ ሰዎችም ትልቅ ምስጋናና ክብር አለኝ። ኦዲየንስም አብሮ ሆኖ ለተደሰተ በሙሉ በጣም ትልቅ ክብርና ደስታ አለኝ። ሌላው ቀርቶ ሰሞኑን ያዘጋጀው ፕሮግራም ምናልባት ፈጣሪ ከፈቀደና ፈጣሪ ካገዘኝ ለእናንተም ማደርሰው ይሆናል። ይሄን ነገር ትልቅ ነገር ነው ብዬ አስባለሁ። ለእሷም ህይወቷ ላይ አስፈላጊ የሆነ ነገር ነው። እዚቹ ላይ ደግሞ አብርሃም እባክህ አትመለስ፣ እዛው ሁን። አሁን ደስተኛ ነች ሩታ። ከዚህ በላይ ምንም የምንፈልገው ነገር የለም። ሁሉም በዙሪያው ያለ አሁን ቀስ እያልኩ ለሁሉም ይሄን ኤቪደንስ አሳያለሁ። ስለዚህ ፈጣሪ ይመስገን ወደ ማንነታችን ድጋሚ እንመለሳለን። አንተም እዛው ተዝናና።